የከተማ አስተዳደሩ ለትምህርት ዘርፍ ልዩ ትኩረት በመስጠት የተደራሽነትና ጥራት ማረጋገጥ ስራዎችን በስፋት አከናውነዋል። ባለፉት 5 ዓመታት የተማሪዎች ቁጥር ከነበረበት 829158 ወደ 1 ሚሊዮን 3 ከፍ በማድረግ በከተማችን ትምህርት ቤት የማይሄዱ ህፃናት እንዳይኖሩ የተሰራው ስራ ውጤት አስመዝግቧል። እንዲሁም በተከታታይ የትምህርት ጥራት ላይ በተሰራው ስራ የተማሪዎች ውጤት እየተሻሻለ መጥቷል። ለማሳያነትም በስድስተኛ ክፍል የከተማ አቀፍ ፈተና ከ50 በላይ ያመጡ ተማሪዎች መጠን ከ80.2 ወደ 97 እጅ ከፍ ብሏል። በስምንተኛ ክፍል ከተማ አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች መጠን ከ36.1 ወደ 96.2 አድጓል። በ12ኛ ክፍል ሀገር አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች መጠን ከ25.4 ወደ 31 እጅ አድጓል። በበጀት ዓመቱ የትምህርት ዘርፉ ዋና ትኩረት የነበረው የትምህርት ተሳትፎና ፍትሃዊነትን በማሳደግ በእውቀትና በስነ ምግባር የታነጸ ትውልድን ማፍራት ሲሆን በርካታ ተግባራትም አከናውነናል። በዚሁ አግባብ በ2018 በጀት ዓመት አጠቃላይ ተማሪዎች ቅበላ 1.3 ሚሊዮን ለማድረስ ታቅዶ በበጀት ዓመቱ የተማሪዎችን ቅበላ 1,330,349 ለማድረስ ታቅዶ 1,334,830 ማድረስ የቻለ ሲሆን ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተማሪ ቁጥር በ81,093 እድገት አሳይቷል። የትምህርት ፍትሃዊነትና አካታችነትን ለማስፈን በተደረገው ጥረት በሁሉም ትምህርት ቤቶች የልዩ ፍላጎት ትምህርትን በማስፋፋት የተማሪዎች ቁጥር ከ34,345 ለማድረስ ታቅዶ 34,117 ማድረስ የተቻለ ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር በ102 ተማሪ እድገት አሳይቷል። በትምህርት ቤቶች ልዩ ፍላጎት ተማሪዎች አመቺ እንዲሆኑ ለማድረግ የልዩ ፍላጎት ማዕከላትን ማስፋፋት በጥቅሉ 124 ማዕከላት እንዲስፋፉ ተደርጓል። ለዓይነ ስውራን ተማሪዎች የብሬል መጽሐፍት ህትመት በማከናወን ተደራሽ መደረጉ፣ ለ36 ልዩ ፍላጎት አካቶ ትምህርት ቤቶች የተለያዩ ግብዓቶችን ድጋፍ በማድረግ የተቻለ ሲሆን ለአብነት የሄድፎን ኬን፣ የድምፅ ሰዓት፣ የድምፅ ካልኩሌተር መሳሪያዎች፣ የአካል ድጋፍ መሳሪያዎችና የተለያዩ ግብዓቶችም እንዲሟሉላቸው ተደርጓል። በትምህርት ዘመኑ የሚማሩ ጎልማሶች ከነበረበት 7674 ወደ 6539 ለማድረስ ታቅዶ ወደ 6461 ማውረድ ተችሏል። በትምህርት ዘመኑ በሁሉም የትምህርት እርከን የመጽሐፍ ተማሪ ጥምርታን 1 ለ1 ለማድረስ የተቻለ ሲሆን ይህንን ተግባር ተማሪዎች የ2018 ትምህርት ዘመን ከመጀመሩ አስቀድሞ በክረምቱ ተደራሽ ማድረግ የተቻለ ሲሆን በሌላ በኩል ለተማሪዎች የትምህርት ቁሳቁስ ማለትም ደብተር፣ ዩኒፎርም አቅርቦት በወቅቱ ሙሉ በሙሉ ተደራሽ ማድረግ በመቻሉ በጥንካሬ የሚነሳ ተግባር ነው። የትምህርት ለትውልድ ተግባራትን በተመለከተ ህብረተሰቡ በትምህርት ጥራት ላይ ያላቸው ተሳትፎ በማጠናከር በጥሬ ገንዘብ፣ በአይነት፣ በጉልበት፣ በእውቀት በድምሩ 13 ቢሊዮን የሚሆኑ ሀብትን በማሰባሰብ በተሰበሰበው ሀብት የትምህርት ቤቶች ጥገናና የትምህርት ቁሳቁሶችና ሌሎች ግብዓቶችን የማሟላት ስራ ተተግብሯል። የትምህርት ስልጠናና ጥራት ቁጥጥር ስራዎችን በተመለከተ የትምህርት ስልጠና ተቋማት ህጋዊነታቸውን ከማረጋገጥ አኳያ ለ184 አዲስ እውቅና ፈቃድ የተሰጠ ሲሆን
በትምህርት አገልግሎት ክፍያ ደንብ ቁጥር በሚመለከት በ1227 ትምህርት ቤቶች ላይ ክትትልና ቁጥጥር በማድረግ በ1916 ተቋማት ድንገተኛ ኢንስፔክሽንም በማድረግ በስርዓተ ትምህርትና ስልጠና ላይ ጥሰት የፈጸሙ እንደውም ፈጽመው በተገኙ 372 ትምህርት ተቋማት ላይ እርምት እርምጃዎች ተወስደዋል። ከተማ አስተዳደሩ ከፍተኛ በጀት በመመደብ የተማሪ ምገባ ፕሮግራም ወደ 1 ሚሊዮን ለሚሆኑ ተማሪዎች በቀን 2 ጊዜ ጥራቱን የጠበቀ ምግብ ተደራሽ እያደረገ ይገኛል። ምገባ ፕሮግራሙ ተግባራዊ በመደረጉ ዘርፈ ብዙ ውጤቶችንም እያገኘን መጥተናል። ለአብነት ከ20 ሺህ በላይ እናቶች የስራ ዕድል ያገኙ ሲሆን በኢኮኖሚው ጫና ምክንያቶች ትምህርታቸውን የሚያቋርጡ፣ በአግባቡ የማይከታተሉ፣ የሚደግሙና የሚያረፍዱ ተማሪዎች ጉልህ በሆነ መልኩ መቀነስ ችሏል። በተማሪዎች የትምህርት ውጤትና አካላዊ ጤና እድገት ላይ ጉልህ መሻሻሎችም ተመዝግበዋል።